ላይ 13 ዓመት መዲና ላይ 10 ዓመት ቆይተዋል። መካ ላይ 13 ዓመት ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ በጣም በርካታ እንግልት ደርሰውባቸዋል። በካህዲያኖች በርካቶችን ገለዋቸዋል፣ አሳደዋቸዋል። ወደ ኢትዮጵያ ሁሉ እስከ መምጣት ድረስ ደርሰዋል። ይህን ታውቃላችሁ ሁላችሁም። ያ ሁሉ የሆነው ለምን መሰላችሁ? ጂሃድን ሽሽት ነው፣ እንዳይዋጉ ነው። ገብቷቸዋል አይደል? እንጂ እዛው ግጠሟቸው አብሽሩ ማለት ይችል ነበር አምላክ አላህ። ነገር ግን መጀመሪያ እስከ 13 ዓመት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት ብቻ አስተምር ነበር የተባሉት። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ ይላል አላህ ቃል በቃል ለመካ ሰዎች ለአማኞች። ሶላትን ስገዱ በአግባቡ፣ ምጽዋትንም ለድሃዎች አድርጉ፣ እስከዚያ ድረስ በፍጹም ጫፍ እንዳትነኩ ተብለዋል። ጠላት እንኳን ቢነሳባቸው ስደት አድርገዋል። ስለዚህ ሰውን እኛ የምንጠራው በምንድነው? በአስተምሮት ነው። ለ13 ዓመት ያክል ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ሲያስተምሩ አንዲትም ጂሃድ አላደረጉ። እርሳቸው ላይ ያን ሁሉ ግፍና መከራ እያደረሱባቸው ታግሰህ አስተምር ነው የተባሉት። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ ይላል አላህ። ይቅር በሉ እለፉ፣ እኔ አምላካችሁ አላህ ትእዛዜን እስካመጣ ድረስ አለ። ልክ ከመካ ነብዩ ሰለላሁ ዐለይሂ ወሰለም በ13 ዓመታቸው አስተምሮ በኋላ ስደት አድርግ አንተ ራስህ ተባሉ። አየህ፣ አንተ ራስህ ስደት አድርግ እንዳትዋጋ ተባሉ። ነብዩ ሰለላሁ ዐለይሂ ወሰለም በሌሊት ለመውጣት ወሰኑ። አማኞችን ሂዱ ካሏቸው በኋላ አማኞችን ካሳደዱ በኋላ ወደ መዲና፣ በዚያም ሄዳችሁ እኔን አላህን ተገዙ የትም ስፍራ ብትሆኑ አላህ ብሎ ቁርአን አወረደ። ኢነ አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ከዚያ በኋላ ለመውጣት ባሰቡ ጊዜ ግድያ ሙከራ አደረጉባቸው የመካ ካህዲያኖች። ዛሬ መሐመድ ሌሊት እንደሚወጣ ሰምተናል፣ ምንም እናድርገው በሚል ስብሰባ አደረጉ። የመካ ሹማምንቶች፣ ንጉሶች፣ ካህዲያኖች ግማሾቹ እንግደለው አሉ፣ ግማሾቹ እንሰረው አሉ። ግማሾቹ ከዚህ ሀገር እናባረው በቃ አሉ፣ ወደ ሌላ ሀገር ወደዛች ወደ መዲና እንዳይሳደድ እንደገና እዛ እንዳያጠናክር ተብሎ ከዚያ እንግደለው በሚል ተስማሙ። ሊገሏቸው ሁላቸውም ተሰባስበው በራቸው ላይ ጠበቋቸው በሌሊት። ነገር ግን አላህ ሱብሓነሁ ወተዓላ በሚደንቅና በሚገርም ተአምር አዳናቸው። ምን አደረገ በዚያን ጊዜ ከተባለ ሙሐመድ ሆይ በፊታቸው ዝም ብለህ ውጣ እለፍ፣ እኔ አይናቸውን አውራለሁኝ አለ አላህ። በቃ እንዳያዩ አድርጋቸዋለሁ አለ። ልክ ይህን ተአምር ክርስቶስ መጽሐፍ ቅዱስ ላይ ታች ከሆነ ያደርገው ነበር። እሱም ምንድነው? አይሁዲዎችም ድንጋይ አንስተው ሊወግሩት ፈለጉ ይላል። በፊታቸውም ሰንጥቋቸው ሄደ ይላል። አይናቸው ይታወር ነበር። አላህም ለነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ደገመው። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ። ከፊት ለፊታቸውን ግርዶሽ አደረግኩባቸው፣ ከኋላቸውን ግርዶሽ አደረግኩኝ፣ ሸፈንኳቸው፣ አይናቸውም እነርሱም አያዩምም አለ አላህ። አያቸው አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከቤታቸው ወጣ ብለው ሄዱ። ሰይፋቸውን ይዘው በራቸው ላይ እንቅልፍ ተጣለባቸው። እነዚህ ካህዲያኖች ሳያዩአቸው ወጡ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አላህ አዳናቸው ሄዱ። እንደ አጠቃላይ ይህ ሁሉ የተደረገው ጂሃድን አታድርግ ተብሎ ነው፣ ስደትን አድርግ ተብሎ። መጨረሻ ላይ መዲና ላይ መተው ካልተዋጋን አሉ ካህዲያኖች። በቃ እዚያም መተው ማለት ነው። ገብቶሻል? ካህዲያኖች ከመካ መተው። በዚህ ጊዜ አላህ ፈቀደ። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ የሚለው የመጀመሪያ አንቀጽ ወረደ ስለ ጂሃድ አስመልክቶ። ለእነዚያ ለተበደሉና ለተጨቆኑ ሰዎች፣ ለተሳደዱ ሰዎች ከራሳቸው እንዲከላከሉና ጂሃድ እንዲያደርጉ ተፈቀደላቸዋል አላህ። አየሽ፣ ስለዚህ ጂሃድ ብሎ ማለት ሊያጠቃሽ የሚመጣን አካል የምትከላከይበት የሆነ ስርዓት ነው። አንድ ሊበደል ያለ ሰው ከራሱ ለመከላከል ብሎ ጦርም ቢያዘጋጅና ሽጉጥም ቢያዘጋጅ መሳሪያም ቢያዘጋጅ ሊገድልህና ሊያጠቃህ ለሚመጣ ሰው ይህ ጥፋተኛ ነው ይሄ ሰውዬ አይደለም። የአንድ ሀገርን ወታደር ነው ውሰድ። የሀገሪቱን ወታደር ያዘጋጃል የሀገር መንግስት አይደለ? መሳሪያ ያስታጥቃቸዋል፣ ያሰለጥናቸዋል። ሀገራቸውንና ቤተሰቦቻቸውን ንብረታቸውን ይጠብቃሉ። በእነዚህ ላይ ጥፋቱ ምንድን ነው? ጠላት ሊመጣ ሲል የዛኔ ይዋጉታል። ያ የሚያደርጉት ነገር ጂሃድ ይባላል። ስለዚህ ጂሃድ ማለት ከጠላት ራስን ለመከላከል የምታደርገው ግጥሚያ ነው፣ ፋይት ነው። ያ እና ይህ ደግሞ ጥፋት አይደለም። ይህ ጥፋት አይደለም። ይሄን ያስላል። ቴንኪዩ። ስለዚህ እንደሚባል በጂሃድ አታምነም ማለት ነው። ሁሱ በጂሃድ አታምነም። የጂሃድን ትርጓሜ ተረዳች። ቅድም በተረዳሽው መልኩ ከሆነ ስህተት ነው። እሱን አላምነበትም። እሱ ምንድነው? ሙስሊሞችን ሄዶ መግደል ከሆነ እሱን አላምነበትም። እስላም እውነተኛ አይደለም እንደዛ ተብሎ የሚወራው ነገር። አዎ ውሸት ነው። ንጹሃን ክርስቲያኖችን ሄዶ መግደል ምናምን ይሄ ፍጹም አይቻልም። ሊጋደል የመጣ ከሆነ ግን የዛኔ ራስን ከመከላከል አንጻር እንትን ካሉ የዛኔ እንዋጋቸዋለን። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم አለ። እነዚያን የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደሉንን ሰላም የሆኑት በፍጹም አንጋደላቸውም። ወላ ተዕተዱ አለ አላህ።
በማይጋደሉት ላይ ግን ወሰንን እንዳታልፈዋል አላህ እሺ ወሰን ማለፍ አይደለም። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ጠላት በሚመጣ ጊዜ ሰራዊቶቻቸውን ሲልኩ ምን ይሉ ነበር? ላ ተቅቱሉ ጢፍለን ሰጊረን ወላ ሸይኸን ከቢራ ወላ እምረአተን ወላ ራሂበን ፊ ሶማዓቲህ ይሉ ነበር። በጦርነት ላይ ሲልኳቸው ሙስሊሞችን አደራ የከሃዲያን ህፃናቶች ልጆችን እንዳትገሉ፣ ሴቶቻቸውንም እንዳትገሉ፣ አዛውንቶቻቸውና ሽማግሌዎቻቸውንም እንዳትገሉ፣ በቤተ ክርስቲያን ወይንም በገዳም ውስጥ ያለን መነኩሴንም እንዳትገሉ ይሉ ነበር። የሚገርምሽ አንድ ላሳይሽ ይሄን ጉድ አሁን ያንቺ ሰምተሽ ታውቂያለሽ? መነኩሴን ገዳም ውስጥ እንዳው የሆነ ነገር ይሰማሁኝ አይሁዶችና ክርስቲያኖችን እንዳቀርቧቸው ነው ሰላም እንዳትላቸው ነው የሚል ነገር ስህተት ነው። ወደሱ እንመጣለን። ወደሱ ማስረዳሻለን። አሁን በገዳም ውስጥ ያሉ ክርስቲያኖችን እንዳትገሉ የሚል ቃል ላሳይሽ። አሁን ክርስቲያንን በመግደል ይጸደቃል ነው ያሉሽ አይደለ? አዎ። አሁን ደግሞ ኢስላምን እንደምን ላሳይሽ። በተለያየ ዘመንም እኮ ቤተክርስቲያን የሚያቃጥሉ ምናምን ያው ትክክለኛ ሊሆንም ላይሆንም ይችላሉ ሙስሊሞች ናቸው ይባላል አይደለ? ትክክለኛ ይሁን አይሁን አላውቅም። ግን ቤተክርስቲያን ገዳሞችን ማቃጠል ራሱ ስህተት እንደሆነ አሳይሻለሁ። አንዴ ያው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ ምን ይሉ ነበር? በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ። አየሽ የገዳማት ሰዎችን ምን አትበሉ ይሉ ነበር? አትግደሉ ይሉ ነበር አይደለ? የገዳማት ሰዎችን አትግደሉ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ክርስቲያኖችን የገደለ ይጸድቃል የሚሏችሁ ውሸት ነው። ለእስልምና ክፉ አመለካከት እንዲኖራችሁ የሚፈልጉ ቀሳውስቶቻችሁ ናቸው። በጣም ያሳቷቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም አደራ በገዳም ላይ የሚገኝን ቄስ እንዳትነኩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ደግሞ ስለ ገዳማትና ስለ ቤተክርስቲያን እንዳታጠፉባቸው ያለውን ደግሞ ላሳይሽ። እሺ በቁርአን ላይ ላሳይሽ። ለእነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑ ተፈቀደ። አላህ ሰዎችን ከፊላቸውን በከፊሉ መገፍተሩ ባልኖረ ኖሮ ገዳማት፣ ቤተክርስቲያኖችም ምኩራቦችም በውስጣቸው የአላህ ስም በብዛት የሚወሳባቸው መስጊዶችን በተፈረሱ ነበር አለ። አየሽ እነዚህ ከመስጊድ ጋር ቀላቀላቸው ቤተክርስቲያንና ገዳማት መስጊዶች እንዳይፈረሱ እያለ አላህ ሱብሓነሁ ወተዓላ ይከለክላል። አየሽ ቤተክርስቲያን ብሎ ራሱ ማለት ነው ምኩራቦችን፣ ቤተክርስቲያኖችን፣ ገዳማቶችን እንዳያፈርሱ ሰዎች አላህ ሱብሓነሁ ወተዓላ ይከለክላል። እሺ ስለዚህ ይህ ቤተክርስቲያንን እየሄዱ አቃጥሉ እንደዚህ እንትን በሉ አፍርሷቸው ይላሉ። እነሱ ናቸው ያፈረሱት የሚለው ውሸት ነው። ራሳቸው አቃጥለው ሙስሊሙን እንደዚህ ለማስጠቆር በክርስቲያኖች ልብ ውስጥ ክፉ ማንነትን ለመዝራት የሚደረግ የፖለቲከኞች ሴራ ነው እንጂ ህዝቡ የእስልምና አስተምሮ አይደለም።